ግልጽ በሆነ ነገር እንነጋገር። ኢንፋክት ማንዴት የለውም ይሄ ጉባኤ ስለ ኤርትራ ጉዳይ። እኔ እንደሚመስለኝ አሁን ይህን አቋሙን ለውጠው ሌላ ሳይድ መያዝ አለበት። በእኔ አስተያየት ቆይን ደማመጥ ለምን እነማን ድርጅቶች ገብተው ለኤርትራ ህዝብ ኢትዮጵያዊነቱን እንዲረዱ እንዲነግሩት ወይም እንዳይነግሩት አረብ እንደሆነ ወይም እንዳይደለ እንዲዘጋጅ ስሬታቸው ድርጅቶች እነማን አሉ? ከኢሰፓ በምን ተለያችሁ? ካስፈራራችሁ ጫካ ስትናገሩት የነበረውን ዛሬ ፕራክቲካል እንደማድረግ ፈንታ አሁን እኮ ጀስት ከ2 ዓመት ከ6 ወር እናንተ በተወካዮች ምክር ቤት ከተወሰነው ማለት ነው ከ2 ዓመት ከ6 ወር ውስጥ ውጤት ማለት 3 ወር ወስደናል። አቶ ኢሳያስ ብቻ ናቸው እዛ የሚንቀሳቀሱት። ማንም ከሳቸው በላይ ፓወር ያለው አይመስልም። ኢቭን አቶ መለስ ዜናዊ። ስለዚህ ተፈራካለ ይቅርታ ጠይቃለሁ። አንዱም ችግር ስለነበር ግልጽ በሆነ ነገር እንነጋገር። ኢንፋክት ማንዴት የለውም ይሄ ጉባኤ ስለ ኤርትራ ጉዳይ። ቀደም ሲል እናንተም ተነጋግራችኋል። ኢቭን ይሄ ጉባኤ ቀርቶ ተወካዮች ምክር ቤት ማንዴት የለውም ስለ ኤርትራ ጉዳይ መገንጠል አለመገንጠል። ይሄ ሌላ ጊዜ የሚመለስ ይሆናል። ምን ከኢሰፓ በምን ተለያችሁ? ካስፈራራችሁ ጦርነቱ መቀጠሉ ነው ከተባለ ሪሊ ለሀቅ ከተነጋገርን ነው በቅን አስተያየትና በቅን ልቦና ከተነጋገር ምን ያደረጋችሁት ነገር አለ? ዲሞክራቲክ እንትን ከሆነ እንትን ግልጽ በሆነ ነገር እንነጋገር። ኢንፋክት ማንዴት የለውም ይሄ ጉባኤ ስለ ኤርትራ ጉዳይ። ቀደም ሲል እናንተም ተነጋግራችኋል። ኢቭን ይሄ ጉባኤ ቀርቶ ተወካዮች ምክር ቤት ማንዴት የለውም ስለ ኤርትራ ጉዳይ መገንጠል አለመገንጠል። ይሄ ሌላ ጊዜ የሚመለስ ይሆናል። ምናልባት በዚህ አጋጣሚ ተነስቶ እንነጋገር ከተባለ ግን እኔ እንደሚመስለኝ አሁን ይህን አቋሙን ለውጠው ሌላ ሳይድ መያዝ አለበት። በእኔ አስተያየት ቆይን ደማመጥ ለምን ከመፍትሄ አንጻር በእኔ ስታንዳርድ በእኔ ግምት ምን ያደረጋችሁ ጥረት አለ እስካሁን? እነማን ድርጅቶች ገብተው ለኤርትራ ህዝብ ኢትዮጵያዊነቱን እንዲረዱ እንዲነግሩት ወይም እንዳይነግሩት አረብ እንደሆነ ወይም እንዳይደለ እንዲዘጋጅ ስሬታቸው ድርጅቶች እነማን አሉ? እናንተ ሄዳችሁ ምን ፓወር አላችሁ? ይሄን መንገድ እንጂ ከኢሰፓ በምን ተለያችሁ? ካስፈራራችሁ ጦርነቱ መቀጠሉ ነው ከተባለ ሪሊ ለሀቅ ከተነጋገርን ነው በቅን አስተያየትና በቅን ልቦና ከተነጋገር ምን ያደረጋችሁት ነገር አለ ወይ? ጦርነቱ መቀጠሉ ነው። እኔ ራሴን ዝም ብዬ ኤምለስ ለሆነ ነገር ህይወቴን መሰዋት አይደዋን አልፈልግም። ከዛ ውጪ ጫካ ስትናገሩት የነበረውን ዛሬ ፕራክቲካል እንደማድረግ ፈንታ ምናልባት ችግሮች ዋይድ እንዲሆኑ ከተፈለገ ወይም ይቀጥላል። እኔው ቅድም እህቴ እንዳለችው ኔክስት ጄኔሬሽን ይወስነዋል ወይም ደግሞ እግዚአብሔር አንድ ነገር ያደርጋል። ከዛ ውጪ ግን አሁን መሆን ያለበት በጠረጴዛ ዙሪያ የምትሆኑ ይመስለኛል። ከአፈሙዝ ይልቅ አቋማችሁን ነው ተቀበላችሁ ፕራክቲካሊ የተረጎማችሁት። ስለዚህ ለኤርትራ ህዝብ እኮ ዛሬ የሚነገረው ሌላ ነገር ነው። እኛ አሁን ጦርነቱ ይቀጥል ከሚል ከርሶ አንደበት ሌላ ነገር ነበር ለዚህ ቤት መነገር የነበረበት። እኔ ኢንፋክት ቤቱ ጦርነቱ ይቀጥል የሚል እኔ አልሰማሁም። ግን ከርሶ እኔ የምጠብቀው የነበረው ሌላ አይነት ነገር ነበር። ለምን አትሊስት ከመፍትሄው አንጻር ሶርሱ ይሄ ነው። ለዚህ ጦርነት ቆሟል ወይ ከቆመ ኔክስት ተርሙ ደግሞ ይሄ ነው። እነዚህ ክሎች አሁን እኮ ጀስት ከ2 ዓመት ከ6 ወር እናንተ በተወካዮች ምክር ቤት ከተወሰነው ማለት ነው ከ2 ዓመት ከ6 ወር ውስጥ ውጤት ማለት 3 ወር ወስደናል። መቀጠሉ ነው። እቅድ የለም። ድርጅቶች ገብተዋል ኤርትራ ውስጥ አይንቀሳቀሱም። ቢኮዝ አቶ ኢሳያስ ብቻ ናቸው እዛ የሚንቀሳቀሱት። ማንም ከሳቸው በላይ ፓወር ያለው አይመስልም። ኢቭን አቶ መለስ ዜናዊ። ስለዚህ እኔ እንደሚመስለኝ ከመፍትሄው አንጻር በተቻለ አቅም አሁን ስለ ጦርነት ምን መነጋገሩ ጊዜ መንገድ ይመስለኛል። ምክንያቱም ምንም ነገር ወስነን ማሳለፍ አንችልም በኤርትራ ጉዳይ ይሄ ቤት ማለት ነው። ስለዚህ እኔ እንደሚመስለኝ እናንተ አሁን በጥያቄ ነው የተነሳሁት። እናንተ ድርጅቶች እዛ ገብተው ሴት ተሰጥቷቸው ስለ ኢትዮጵያ ባህላዊ፣ ፖለቲካዊ፣ ኢኮኖሚያዊና የመሳሰሉ እቅዶች
እዛ እንዲንጸባረቁ ያዘጋጃችሁት ምን ነገር አለ? ከዛ ውጪ የኤርትራ አንድነት ወይም ደግሞ የኤርትራ ኢትዮጵያዊነት ለኤርትራ ሕዝብ እንዲነገር ምን እቅድ ታስቧል በካውንስሉ? አመሰግናለሁ። የፈራ ካለ ይቅርታ ጠይቃለሁ። አንዱም ችግር ስለነበር ቅድም ምሳሌዎችን አንስቼ ለማሳየት የሞከርኩት ለማስፈራራት አልነበረም ለማለት ነው። ማስፈራራት ነው የሚል ነገር ተነስቶ ስለነበር ለማስፈራራት አልነበረም። የፈራ ካለ አዝናለሁ። ምክንያቱም መፍራት አልነበረበትም እና ነው። ከዚህ በመለስ ግን የተነሱ ነገሮች ነበሩ። ከዚህ በፊትም ብዙ ደም አፍስሰናል። ከዚህ በፊትም ብዙ አጥንት ተከስክሷል። ኤርትራ አትገነጠልም፣ የምትገነጠል ከሆነ ደግሞ ዝም ብለን አንላቀቅም የሚሉ አነጋገሮች አሉ የተሰነዘሩ። እኔ እዚህ ቤት ውስጥ ጦርነት እንቀጥል የሚል እንደው እንቀጥል ቢባል ይኖራል የሚል ግምት የለኝም። እንመርቃቸው ብለን ያዘልቃቸው It's